ሁሉ ነገር ምሳሌና መልክ አይደለም። አብርሃምን ጨምሮ እያንዳንዳቸው የትዳር ምሳሌ አይደለም። አብርሃም እና ሳራ የትዳር ምሳሌ ናቸው በመጽሐፍ ቅዱስ ብሎ የተጻፈበት የትም ቦታ መጽሐፍ የእምነታችን ጀማሪና ፍጹም አድራጊ የሆነው የሚለው ኢየሱስ ነው። እርሱን እንመልከት ይላል። እርሱ ነው ጀማሪም ፍጹም አድራጊ። ፋውንዴሽኑ እሱ ነው። በቀደመው ጊዜ እግዚአብሔርን ማመን አስቸጋሪ በሆነበት ሁኔታ ውስጥ ምንም የማይታይ ነገር በሌለበት እግዚአብሔርን አምነዋል። ከአቅሜ በላይ ሆነ። ስለዚህ በዚህ ጉዳይ ጾም ጸሎት ለመግባትና እግዚአብሔር እያለ ያለውን ነገር አትሊስት እኔ ላስረዳው ያለሁበት ብዬ አስብ ላስረዳው ማለት እንደማይሆን ፈቃደኛ እንዳልሆንኩ ላስረዳው ከልቤ ነው ምላቸው። ሰላም እንዴት ናችሁ? እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤላችሁ መጥቻለሁ። ባለፉት ጊዜያት ስንነጋገር የነበረው ስለ ዊችክራፍት ስለ ጥንቆላ ነው። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እየተነጋገርን የመጣ ነው። ዛሬም ደግሞ ተከታዩን ክፍል ይዤላችሁ መጥቻለሁ። እናንተም በትዕግስት እንድትሰሙ አብራችሁ እንድትሆኑ ጥሪ ያደርጋለሁኝ። መልካም ጊዜ። ወደ ባህላዊው ስርዓት ወደ ምንድነው የሽማግሌ ስርዓት ስንመጣ ሰዎች የሚጠይቁት ጥያቄ አለ። ያንን ጥያቄ እናነሳለን። መጽሐፍ ቅዱስ እኮ ይደግፋል ይህንን ሀሳብ። አብርሃም ዘፍጥረት ላይ አብርሃም ለይስሐቅ ሚስት ትሆን ዘንድ የከነዓንን ሴት ስላልፈለገ የከነዓን ሴት እንዲያገባ ስላልፈለገ የቤቱ አገልጋይ የሆነውን ሰው ናና እጅህን ከጭኔ በታች አድርግና ማልልኝ፣ ከከነዓን ሴት ልጄን እንደማትድር ለከነዓን ሴቶች እንደማትድር ወይም ከከነዓን ሴት ሚስት አምጥታ ለልጄ እንደማትሰጥ ማልልኝ ይለዋል። እና ሂድና ወደ አባቶቼ ወደ መጣሁበት ምድር ሂድና አንዲትን ሴት አምጣ ከገዛ ዘመዶቼ ሄደ ሴት አምጣና ሚስት አድርገህ ዳርለት ለልጄ ይለዋል። ሲለው የቤቱ አገልጋይ እንደዚህ ይለዋል አብርሃም፣ ያቺ ሴት አልመጣም ብትል እሱን መልሼ ልውሰደው ወይ? ያቺ ሴት አልመጣም ብትል ይስሐቅን መልሼ ወደዛ ልመልሰው ወይ? ወደ ከለዳውያን ምድር አብርሃም ወደ መጣበት ወደ ሜሶፖታሚያ ልመልሰው ወይ ብሎ ይጠይቀዋል። እንደዛ እንዳታደርግ ከፊትህ ማልልኝ፣ እግዚአብሔር ከፊትህ መልአክን ይሰዳል፣ ከዛም ሚስት ታገኝለታለህ፣ ይዘህ ትመጣለህ ይለዋል። ነገር ግን ባታገኝ፣ ምናልባት እንደው ባታገኝ አንተን ነፃ ለማድረግ አንተ ከመሐላው ነፃ ምንም በቃ አይመለከትህም አለው። ይሄንን ክፍል ይጠቅሳል። አብርሃም ሽማግሌ እኮ ነው እየላከ ያለው ብለው ማለት ነው። አብርሃም ሽማግሌ እኮ ነው የላከው። እንግዲህ በእነ አብርሃም ባህል መሰረት መሄድ የምትፈልጉ ከሆነ የቤቱን አገልጋይ አብርሃም ሲልከው ሽማግሌ ነው እየላከ ያለው ብላችሁ ካሰባችሁና በዛ ያ ባህል መጽሐፍ ቅዱሳዊ ነው የምትሉ ከሆነ ለምንድነው ልጆቻችሁ ለዘመድ ማትድሩት? አብርሃም ልጁን እኮ እየዳረ ያለው ለዘመድ ነው። ይህ ዝምድና ጋብቻ ነው። እየፈለገ ያለው ዘመድን ብቻ ነው፣ ጎሳም አይደለም። ግልጽ ዘመድ ማለት ነው። ርብቃ የአብርሃም የወንድሙ የልጅ ልጅ ናት። አብርሃም ወንድም ናኮር ባቱኤልን ወለደ። ባቱኤል ላባን፣ ርብቃና ሌሎችን። ርብቃ የላባው እህት ናት፣ የባቱኤል ልጅ ናት፣ የናኮር የልጅ ልጅ ናት። ናኮር ደግሞ የአብርሃም ወንድም ነው። ከታራ የሚወለድ ወንድም ነው ናኮር። ይስሐቅ ያጎቱን የልጅ ልጅ ነው ያገባው ይስሐቅ። በባህላቸው መሰረት ከሆነ ይሄ እንዲህ አይነት በጣም የቀረበ ዝምድና ለምንድን ነው የማይሆነው? በጣም አሰቃቂ ነገር እየተናገርኩ ሊመስላችሁ ይችላል። ግን ከጠየቃችሁ ጥያቄ ብዙዎች ከሚጠይቁት ጥያቄ መጽሐፍ ቅዱሳዊ ነው ከሚሉ ተነስቼ። ስለዚህ ምን እያልኩ ነው ያለሁት? ይህ የእግዚአብሔር ቃል ወይም ደግሞ በግልጽ ማለት ነው ይህ የእግዚአብሔር ቃል ወይም ደግሞ እግዚአብሔር ያመጣው ካልቸር የክርስትና ካልቸር አይደለም። ይህ የምስራቅ ባህል ነው። በምስራቅ ባህል መሰረት ሰዎች እህቶቻቸውን ያገባሉ። አብርሃም ከእናቱ የማትወለድ ከአባቱ የምትወለድ የታራ ልጅ የሆነችን ሶራን ያገባው አብርሃም በነበረበት ጊዜ ስሙ ሶራን ያገባው። በኋላ ሳራ ትሆናለች ያቺ ሴት፣ ስሟ ይቀየራል። እግዚአብሔር ስማቸውን ይቀየራል። ሳራና አብርሃም ማለት ነው። በምስራቅ ባህል መሰረት ከአባት የምትወለድ እህትም ናት እንጂ እህት አይደለችም። ሌላ ቦታ ላይ ምን ይላል ደግሞ እህቴም ናት ይላል እንጂ እህት ናት ብሎ በኮንፊደንስ አይናገሩም ማለት ነው። ሙሉ በሙሉ እህቴ ናት አይሉ። ለማግባት የምትሆን እህት ናት ማለት ነው። መጋባት ይችላሉ ማለት ነው። በምስራቅ በጊዜው በነበረው በዛ ዘመን በነበረው ሕዝብ ባህል መሰረት ማለት ነው። ስለዚህ በባህላቸው መሰረት ነው እየሄደ ያለው። የመጀመሪያው ሽማግሌ ተደርጎ የተላከው ሰው ሽማግሌ አይደለም እየላከ ያለው። ባህል ነው እያልኩኝ አይደለም፣ ሽምግልና። ነገር ግን የጋብቻ ስነ ስርዓቱ ግን ባህል
ከሀገሩ ከህዝቡ የመረጠበት ምክንያት ባህል ነው። በእነሱ ባህል መሰረት ነው ያደረገው ብያለሁ። ግን የላከው ሽማግሌ አድርጎ አይደለም የላከው። እሱ መሄድ ስለማይችል ልጁንም ደግሞ መላክ ስለማይችል ወደ ከነዓን እንደ እግዚአብሔር ትእዛዝ ስለሆነ መመለስ ስለማይችል እግዚአብሔርን ለመታዘዝ ካለው ቁርጠኝነት የተነሳ ወደኋላ አልተመለሰም። መጽሐፍ ቅዱስ ብዙ ምክንያት ነበራቸው ይላል የሚመለሱበት፣ ግን ደግሞ አላሰቡም፣ የወጡበትን ምድር አላሰቡም ይላል። ስለዚህ አልተመለሰም። ለአንድ ቀን እንኳን ለመሄድ ፈቃደኛ አይደለም እና ልጁ መሄድ ስለማይችል ነው የላከው። ኤሌዘርን የላከው። ኤሌዘር ብለን እንውሰድ ብያለሁ ስሙን። የዚህን የቤቱን አገልጋይ የቤቱ መጋቢ ነው የሚለው። የቤቱ መጋቢ ከዚህ ፊት ኤሌዘር እንደነበር ይናገራል። ኤሌዘር ስቲል እሱ ከሆነ ኤሌዘር ብለን እንውሰደው ብያለሁ። ኤሌዘርን የላከው በዚህ ምክንያት ነው። ይህ ብቻ አይደለም። ኤሌዘር ሲሄድ ለይስሐቅ እኔ ነኝ ሚስት ማመጣለት፣ እኔ ነኝ የምሰጠው፣ እኔ ነኝ አገናኝ በሚል ልብ አይደለም የሄደው። አገልጋይ ሆኖ ነው የሄደው። ይስሐቅን ነው ፕሬዘንት ላይ ያደርግ ከጌታው የሚሆን ከይስሐቅ የሚሆነው በግመል የተጫኑ ብዙ ልዩ ልዩ የይስሐቅን ሀብት የሚያሳዩ የይስሐቅን ብልጽግና የሚያሳዩ ልዩ ልዩ ነገሮችን ተሸክሞ ይዞ ሄደ። ይሄም እንግዲህ የነሱ ባህል ነው። እያንዳንዱን ነገር እናውጣ ካልን ትክክል አይመጣም። ምክንያቱም ከዛ ልንኮርጅ የሚገባን ምንም ነገር የለም። እነዚህ ሰዎች ለእኛ የትዳር ምሳሌ፣ የህይወታችን የሁሉ ነገር ምሳሌና መልሕቅ አይደሉም። አብርሃምን ጨምሮ እያንዳንዳቸው የትዳር ምሳሌ አይደሉም። አብርሃም እና ሳራ የትዳር ምሳሌ ናቸው በመጽሐፍ ቅዱስ ብሎ የተጻፈበት የትም ቦታ የለም። ጋብቻችሁን የአብርሃምና የሳራ ያድርግላችሁ ብለው መናገር የጀመሩት ዘፋኞች ናቸው የሚመስሉኝ ስጠረጠር ማለት ነው የሚመስሉኝ። ከዛ በኋላ ተለምዶ የአብርሃምና የሳራ ጋብቻ ፐርፌክት ጋብቻ ነው ተብሎ የተወሰደ ይመስለኛል። አይደለም፣ አልነበረም። አብርሃምና ሳራ የፐርፌክት ጋብቻ ምሳሌ አይደሉም። እነዚህ ሰዎች የእምነት ምሳሌ ናቸው። ኢቭን የእምነት ፒላር፣ የእምነት ምሰሶ፣ የእምነት መልሕቅ እንኳን አይደሉም። መጽሐፍ የእምነታችን ጀማሪና ፍጹም አድራጊ የሆነው የሚለው ኢየሱስ ነው። እርሱ እንመልከት ይላል። እርሱ ነው ጀማሪም ፍጹም አድራጊ፣ ፋውንዴሽኑ እሱ ነው። ነገር ግን እነ አብርሃም በቀደመው ጊዜ እግዚአብሔርን ማመን አስቸጋሪ በሆነበት ሁኔታ ውስጥ የማይታይ ነገር ምንም የማይታይ ነገር በሌለበት እግዚአብሔርን አምነዋል። እያሳነስኩኝ አይደለም የነሱን ሚና፣ እግዚአብሔርን መከተላቸው እያሳነስኩ አይደለም። ግን እግዚአብሔር ያልሰጣቸውን ፖዚሽን ግን ልንሰጥ አይገባም በህይወታችን። ምክንያቱም የተሳሳቱበት ቦታ እያለ ነው። አብርሃምና ሳራ ፐርፌክት ምሳሌ ቢሆኑ ኖሮ አብርሃም ወደ አጋር አይገባም፣ ወይም ደግሞ ወደ አጋር መግባቱም ጥሩ ምሳሌ ነው ማለት ነው። ከትዳሩ ውጪ ሌላ ልጅ መውለዱ፣ ሌላ ልጅ ማምጣቱ፣ እስማኤልን ይዞ መምጣቱ ጥሩ ምሳሌ ነው ማለት ነው። ጥሩ ምሳሌ ነው ማለት ነው አይደለም። ጥሩ ምሳሌ አይደለም። አብርሃም በትዳሩ ጥሩ ምሳሌ ሊሆንም እግዚአብሔር ለዛም አልሰጠንም። የራሱን ህይወት ኖሯል። ጀጅ እንድናረግበት አልተሰጠንም። መፍረድ አንችልም። በዛን ጊዜ በገባው ያለ ህግ በነበረበት ጊዜ ኪዳን ባልነበረበት ሰዓት በገባው ልክ እግዚአብሔርን ተከትሏል። እግዚአብሔርን አምኗል። ህግ ስላልነበር የሚቆጠርለት ነገር ስለሌለ በአእምሮ ደስ ያለውን ነገር አድርጓል። ግን እግዚአብሔርን በማመን ደግሞ ይመለስ ነበር። እምነት ወደ ቦታ ይመልሰው ነበር። እምነት ያስተካክለው ነበር። ከዚህ የተነሳ ትልቅ የእምነት ምሳሌ ይሆናል። ነገር ግን የጋብቻ የትዳር ምሳሌ ይስሐቅም አይሆነንም፣ አብርሃምም አይሆነንም፣ ያዕቆብም አይሆነንም። ያዕቆብ 2 ሴቶችን እህትማማቾች ሴቶችን አግብቷል። እኚህ ሰዎች ባህላችን ይሁን፣ ምሳሌያቸው ምሳሌያችን ይሁን ካልን 2 እህትማማቾችን አግብቷል ያዕቆብ። የአብርሃም የልጅ ልጅ ነው ያዕቆብ። ሊያና ራሔልን አግብቷል። እሱ ብቻ አይደለም። ሊያና ራሔልን ካገባ በኋላ የሊያን ደንገጡር ወይም የሊያን አገልጋይ የሊያን ባሪያ ቁባት አድርጎ ወስዷል፣ ሚስት አድርጎ ወስዷል። ባላና ዘለፋን ጨምሯል። ያውም ደግሞ የሰጡት ሚስቶቹ ናቸው። ራሔልና ሊያ ሲፎካከሩ ባላና ዘለፋ ልጅ ለመውለድ ሲፎካከሩ ማለት ነው። ለባላቸው ሌሎች ሚስቶችን አምጥተው ሰጥተዋል። ምሳሌ ከሆኑን እንግዲህ ይሄ ካልቸራቸው ነው። ይህ ባላቸው ነው። ይህ ትክክል ነው አይደለም። እዚህም ውስጥ ሊገራ የሚገባው ብዙ ስፒሪቹዋል እጅ አለ፣ ብዙ ዊች ክራፍቶች አሉ፣ ብዙ የጥንቆላ እጅ አለ፣ ብዙ ማኒፑሌሽን አለ፣ ዲሰፕሽን አለ፣ ኮንትሮሊንግ አለ፣ ዶሚኔት ማድረግ አለ፣ ከዛም ደግሞ ማስፈራራት አለ፣ ኢንቲሚዴት ማድረግ አለ። በእነዚህ ባህል ውስጥ ማለት ነው መጠምዘዝ አለ፣ ማታለል አለ፣ መቆጣጠር አለ፣ ማስፈራራት አለ። በዚህም ባህል ውስጥ ማለት ነው። በእነሱም ባህል ውስጥ ምሳሌ ሊሆኑን አይችልም። ምሳሌ ሊሆነን የሚችለው በትዳር አንድ ብቻ ነው፣ በካልቸርም አንድ ብቻ ነው።
ምሳሌ ሊሆን ይችላል። ኤፌሶን ላይ ጳውሎስ እንደተናገረው ኢየሱስ ክርስቶስ ነው ምሳሌ። ጳውሎስ በኤፌሶን ሲናገር ስለ ኢየሱስ ክርስቶስ ኤፌሶን 5 ላይ ሄደን ማየት እንችላለን። ኤፌሶን 5:31 እስከ 32 ያለው ይህንን አነባለሁ። ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና ይላል። ይህ እንግዲህ የባል አባት ወይም የሚስት አባት የቤት ራስ መሆን አይችልም። ክርስቶስ ነው ራስ የሚሆነው። ከዛም ደግሞ የሚስት ራስ የሚሆነው ባል። የፖዚሽን ጉዳይ ነው። ብዙ ጊዜ ሰዎች ባለትዳር የሆኑ እንደ ይሄንን ጣል አድርጌ ልለፍ ከእንትኑ ወጣ ያለ ቢሆንም ጥቂት ጣል አድርጌ ልለፍ። ብዙ ጊዜ ባለትዳር የሆኑ ሰዎች ባሎች ሚስቶቻቸውን ሚስቶች ወይ ለባሎቻችሁ ተገዙ ይላሉ። የእግዚአብሔር ቃልና ልገዛሽ ይገባል ይላሉ አይልም። መጽሐፍ ሚስቶች ለባሎቻችሁ ተገዙ ይላል እንጂ ባሎች ሚስቶቻችሁን ግዙ አይልም። የመገዛት የሚስት አሳይመንት ነው እንጂ የባል አሳይመንት አይደለም። መግዛት ባል እንዲገዛ አይደለም፣ እንዲወድ ነው። ባሎች ደግሞ ሚስቶቻችሁን ውደዱ ነው የሚለው። ባል ውደድ። የባል የተሰጠው አሳይመንት አለ፣ ለሚስት የተሰጣት አሳይመንት አለ። ተገዢ ነው እንጂ የሚለው ግዛ አይልም። ውደድ ነው እንጂ የሚለው ግዛ አይልም። ሚስት አትወድም ማለት አይደለም። ባል ለሚስት አይገዛም። እርስ በርሳችሁ ደግሞ አንዳችሁ ለሌላችሁ ታዘዙ ይላል፣ ተገዙ ይላል። አንዳችሁ መጀመሪያ እርስ በርስ የእርስ በርስ ሰሚሽን አለ። ከዛ በኋላ ለሚስት የተሰጠ ደግሞ ልዩ አሳይመንት አለ። እግዚአብሔር ነው የሰጣት። ለዚህ ቃል ስትገዛ ነው ለባሏ መገዛት የምትችለው እንጂ ባሏ ሲገዛት አይደለም መገዛት የምትችለው። ባሏ ረግጦ እንዲገዛትም አይደለም እንደዚህ የተባለው። ተገዢ ነው የተባለው። ይሄ የፖዚሽን ጉዳይ ነው እንጂ የማነስና የመብለጥ ጉዳይ አይደለም። መጽሐፍ ኢየሱስ ራስ ነው ይላል፣ ሚስት አካል ናት ይላል። እስቲ አሁን እኔ ተቀምጫለሁ፣ እኔ የኔ ራስ እዚህ አለ፣ የኔ አካል እዚህ አለ፣ ሰውነቴ። እስቲ የቱ ነው የሚበልጠው? ማለት ከፍ ብሎ የተቀመጠውን አይደለም ማየት ያለባችሁ። በጥቅም የሚበልጠው የቱ ነው? የቱንም አንዳንዶቻችሁ ራስ ልትሉ ትችላላችሁ። አካል ከሌለው ራስ ይኖራል ወይ? ራስ ከሌለውስ አካል ይኖራል ወይ? ቦታ ነው እንጂ የተቀመጡበት ቦታ ነው እንጂ መበላለጥ አይደለም። ይኸውላችሁ ባል አይበልጥም፣ ሚስትም አትበልጥም። ባል ነው የሚበልጠው፣ ሚስት ነው የምትበልጠው። ሁለቱም አይበልጡም፣ ማንም አይበልጥም። እኩልም ደግሞ አይደሉም፣ እኩልም አይደሉም። ባልና ሚስት እኩል አይደሉም። ለምን? ሚስት አካል ናት። ስለዚህ በቦታዋ እሷ ብቻ ነው ያለችው። መፎካከሪያም የለም፣ የሚፎካከራትም የለም። እሷ ብቻ ነው ያለችው። እዚህ ቦታ ላይ መቶ እኩል የሚሆናት የለም፣ የሚበልጣት የለም፣ የምትበልጠው የለም። ብቻዋን ነው ያለችው። እዚህ ቦታ ላይ ያለው እሱ ነው፣ ራስ ነው። መቶ እኩል የሚሆን የለም፣ የሚፎካከረው የለም፣ የሚበልጠው የለም። ሁሉም በቦታቸው ነው ያሉት። ስለዚህ ስለ ራስ ሲያወራ መጽሐፍ ቅዱስ አጭር እንደው ትንሽ ምንድነው ፕሮቫ ትንሽ ሳምፕል ትንሽ ነገር ልስታችሁ ብዬ ነው ወደ ውስጤ ስለመጣ የእግዚአብሔር ቃል ስለሆነ። ነገር ግን እዚህ ኤፌሶን ላይ ሲናገር ባል ነው ራስ እንጂ ሌላ ራስ አይደለም ይላል። ከዚህ በኋላ ግን እንደዚህ ይላል ቁጥር 31 ላይ ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናሉ፣ ሁለቱም አንድ ሥጋ ይሆናሉ። ይህ ጥልቅ ምስጢር ነው። ይህ ጥልቅ ምስጢር ነው። ይህ ጥልቅ ምስጢር ነው። እኔም ይህን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ። በሌላ ቋንቋ እየተናገረ ያለው ምንድን ነው? ክርስቶስና ቤተ ክርስቲያን ናቸው አይነተኛ ምሳሌ የሚሆነው። ኢየሱስ ነው ምሳሌ የሚሆነው። ኢየሱስ ክርስቶስ ቤተ ክርስቲያንን የተቀበለው ከማን ነው? ከእግዚአብሔር ነው የተቀበለው። ከእግዚአብሔር ነው የተቀበለው። አብ ወደ እኔ ያልሳበው የኔ ሊሆን አይገባውም፣ ወይም የኔ ሊሆን አይችልም ማለት። አብ ያልሳበው፣ አብ ወደ እኔ ያላመጣው የኔ ሊሆን አይገባውም። ዛሬ የሚጠብቀው ማንን ነው? አብን ነው። የአብን የስበት ኃይል ነው የሚጠብቀው። መንፈስ ቅዱስ ይባላል እሱ። የእግዚአብሔር የስበት ኃይል መንፈስ ቅዱስ ፐርሰን ነው። እሱ ኮንቪንስ ያላደረገው፣ እሱ ህይወቱን ያለወጠው ያልሰራው የኢየሱስ ሊሆን አይችልም። ኢየሱስ የሚጠብቀው የመንፈስ ቅዱስን ስራ ነው። መንፈስ ቅዱስ ነው የሚያዘጋጅለት። ሙሽራዋን የሚሰራለት መንፈስ ቅዱስ ነው። ሙሽራውን የሚያዘጋጅለት መንፈስ ቅዱስ ነው። ሌላ ማንም ይገባ የለም። ሌላ ባህል የለም። ሌላ ስርዓት የለም። ሌላ አባቶች የሉም። ሌላ ወግ የለም። ሌላ ሽምግልና የለም። ሌላ ምንም ነገር የለም። ወንጌላውያንስ ሽማግሌ ናቸው ወይ ብላችሁ ልታስቡ ትችላላችሁ። እንግዲህ የሰው ማይንድ ብዙ ነገር ሊያስብ ስለሚችል ነው። ብዙ ነገር ትዊስት ሊያደርግ ስለሚችል ነው ይህንን ያነሳው። ወንጌላውያን ሽማግሌ አይደለም። ወንጌላውያን ከመንፈስ ቅዱስ ጋር አብሮ ሰራተኞች ናቸው። ወንጌላውያን አያሳምኑ። ወንጌላውያን አያድኑ። እኛ እናድን። ኢየሱስ ነው የሚያድነው። የሚለውጠው መንፈስ ቅዱስ ነው። እኛ ምንድን ነው? እኛ ልክ እንደ ኤሌዘር ያለን ሰዎች ነው። ኤሌዘር መልእክተኛ ነው። ሄዶ የተሰጠውን መልእክት አድርሶ ነው የመጣው እንጂ ሚስት ይዞ አልመጣም። ሚስት የሰጠው እግዚአብሔር ነው ለይስሐቅ። ግን እግዚአብሔር ያዘጋጀውን ሚስት ግን አምጥቶ ለይስሐቅ አድርሷል። ኤሌዘር ማለት ነው።
ከይስሐቅ የወሰደው ስጦታ ወስዶ ፕሬዘንት አድርጎ ከዛ ደግሞ እግዚአብሔር ያዘጋጀለትን ሚስት ደግሞ ይዞ መጥቷል። እኛ ከመንፈስ ቅዱስ የተቀበልነው ስጦታ ለሰዎች ፕሬዘንት እናደርጋለን። ይህ ከክርስቶስ የሆነ ስጦታ ነው እንላቸዋለን። ይህንን ስጦታ ከወደዱ በዚህ ስጦታ አማካኝነት መንፈስ ቅዱስ ከነካቸው ወደ ኢየሱስ ይመጣል። አናመጣቸው፣ አንነካቸው፣ ፕሬዘንት ነው የምናደርገው። ይህ ለምንድን ነው እየሆነ ያለው? እኛ ያለኛ አያድንም፣ እግዚአብሔር ያድናል። የገዛ እጁ ነው መድኃኒት ያወጣችለት። ኢየሱስ ያለኛ ነው መጥቶ የሞተው፣ ከሙታን የተነሳው በግሉ ሰብኮ ነው 12 ሰዎችን ሐዋርያ ያደረገው። ማንም አልነበረም መሃል ላይ። በግሉ ሰብኮ ነው 120 ሰዎችን ያዳነው። ማንም አልነበረም በመሃል ላይ። ነገር ግን እኛ ፓርት ስለሆነ ኦልሬዲ አሁን የክርስቶስ አካል ስለሆነ ሌላም መልእክተኛ ስንሆን ሌላም አካል አይደለንም፣ ከሌላ ቦታ የወጣን አይደለንም። ኢየሱስን ነው የምንወክለው፣ ራሱን ነው የምንወክለው። የእሱ አካል ስለሆንን አዎ ክርስቶስ እኔ ነኝ በእነሱ ምሰራው ብሎ ክሌም ያደርጋል። ክርስቶስ ነው እየተናገረ ያለው፣ ክርስቶስ ነው ወጥቶ እያወራ ያለው፣ ክርስቶስ ነው እየሰበከ ያለው። መካከለኛ ሆነን አይደለም። እኛ የክርስቶስ መካከለኝነት ነው በእኛ የሚገለጠው። የእግዚአብሔር ስም ይባረክ። ሌላ አሁን ቲዮሎጂካል ነገር ውስጥ አይደለም እየገባው ያለሁት። ስለዚህ ስለ ትዳር ስታነሱ ክርስቶስ ደግሞ አይነተኛ ምሳሌ ነው ለቤተ ክርስቲያንና ለክርስቶስ ላለውኛ አለ ጳውሎስ። ይህ ሚስጥር ታላቅ ነው፣ ለቤተ ክርስቲያንና ለክርስቶስ ግን እኔ ላለውኛ አለ። ጌታ ይመስገን። ስለነ ኤሌዘር ስንመለስ፣ ወደዛ ስንመለስ አብርሃም ኤሌዘር የጸለየውን ጸሎት ተመልከቱ። በዛ ቦታ ላይ እግዚአብሔር መንገዴን ካቀናልኝና ለባሪያው ለአብርሃም ለጌታዬ ለአብርሃም ሞገስ ሰጥቶ ከሆነ እስቲ አያለው መንገዴን ካቀናልኝ ብሎ እዛ ውሃ ቦታ ላይ ልጃገረዶች የሚመጡበት ቦታ ስፍራ ላይ ሄደና ግመሎቹን ይዞ ቀረበና ጸሎት ጸለየ። ምን ብሎ ጸለየ? እግዚአብሔር ሆይ አሁን ከሚመጡት ሴቶች መካከል ውሃ ጠጭኝ የምላት ሴት ለአንተም አጠጣሃለሁ ለግመሎችም አጠጣለሁ ብላ ግመሎችን ፍታ ብላ ውሃ ቀድታ አምጥታ የምታጠጣ ሴት ይህች ሴት ሚስት እሷ ትሁን ማለት ምልክቱ እሱ ይሁን። እኔ እሷ ላድርጋት ሳይሆን ምልክቱ እሱ ይሁን። እኔ ሲምፕል አድርግ፣ መረዳት እንድችል አድርግ። መለየት ስለሚከብደኝ እኔ መረዳት እንድችል አድርግ። አንዱን ፒክ አድርጌ ይዤ መሄድ አልችልም። ምክንያቱም አንተ የመረጥክለትን ነው ይዤ ለመሄድ የመጣሁት፣ አንተ ያዘጋጀለትን ነው እንጂ እኔ ፒክ አድርጌ ይዤ መሄድ አልችልም። ስለዚህ መጸለየው ጸሎት ሲምፕል እንዲሆንልኝ ነው፣ ሂደቱ እንዳይከብደኝ ነው፣ እኔ መረዳት እንድችል ነው፣ እኔ ባለኝ መረዳት ልክ እንዲሆን ነው ብሎ ጸለየ። ጸሎቱን ገና ከልቦ አውጥቶ ሳይጨርስ ይላል ርብቃ መጣች፣ ውሃ ጠጭኝ አለ፣ ጠጣለች። እንስራዋን አንስታ አጠጣችው፣ አውርዳ አንጠጣችው። ከዛ ደግሞ ለአንተም ለግመሎችም አጠጣለሁ አለች። ሁሉንም ማጠጣት ስትንቀሳቀስ እግዚአብሔር መንገዱን አከናውኑለት እንደሆነ ለማወቅ ማን እግዚአብሔር ማለት እግዚአብሔር እንደሆነ አሁንም ከዚህ ሴት ጋር ያለው እግዚአብሔር እንዳዘጋጃት ለማወቅ ትኩር ብሎ ያያት ነበር ይላል። የዚህ ሰው ምንም ጣልቃ ሲገባ እናያም። ይሄ ሰው በዚህ ሴትና በእግዚአብሔር መካከል ጣልቃ ሲገባ እናያም፣ ትኩር ብሎ ያይ ነበር ይላል። ስለዚህ ከዚህ የተነሳ መለየት ቻለ። በኋላ ላይ ማነሽ ብሎ ጠየቃት። እንግዲህ የአብርሃም ፕሪፈረንስ ዘመድ እንደሆነ ነግሬያቸዋለሁ። እሷ እንደዚህ አለች፣ ሚልካ ለናኮር የወለደችለት የናኮር ሚስት ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ናኮር እንግዲህ የአብርሃም ወንድም ነው። ባቱኤል የአብርሃም የናኮር ልጅ ነው። እሷ ደግሞ የባቱኤል ልጅ ናት፣ ቤተሰብ ማለት ነው። እንግዲህ ከዚህ የተነሳ እግዚአብሔር መንገዱ እንዳከናወነለት አወቀ። በዛው ሰገደ፣ እግዚአብሔርን አከበረው፣ አመሰገነው። በፊቱ ያመለከውን የተከተለውን አብርሃምን ያከበረ የአብርሃም አምላክ እግዚአብሔር ይመስገን ብሎ ሰገደ ይላል። ከዛ አምባር አደረገላት። ወዶ ነው፣ ጠይቀው አይደለም። አምባር አደረገላት፣ የወርቅ ሐብል አደረገላት፣ አምባር አደረገላት። ከዛም በኋላ ወደ ቤቷ ሄደ። ይቺ ሴት ናት የወሰነችው። ትሄጃለሽ አትሄጂም ከዚህ ሰው ጋር ብለው በማግስቱ ሲጠይቋት እሄዳለሁ አለች። ቤተሰብ 10 ቀን ሊያቆያት አስቦ ነበር። 1 ሳምንት ወይም 10 ቀን ትቆይ ብለው ላባና እናቷ ይሞግቱታል። ይህን ሰው እግዚአብሔር መንገዴን ስላሳካ እንዳትከለክሉኝ አለ፣ አታዘግዩኝ አለ። እንግዲህ እሷ ትጠየቅ ተባለ። እሷ ተጠየቀች፣ ፈቀደች፣ ሄደች፣ አለቀ። ቤተሰብም ኢንተርፊር ስናደርግ አናየም። ኢቭን የምስራቅ ባህል ሆኖ እንኳን ማለት ነው። እንግዲህ የጋብቻ የሽምግልና ስነ ስርዓትን ብቻ ሳይሆን አጠቃላይ የጋብቻ ባህላችን እንደ ህዝብ ማለት ነው። በተለይ አሁን እየተለመደ ያለው በጣም ኤክስትሪምሊ ወጥቶ ከቤተ ክርስቲያን መብትን ቀምቶ ከእግዚአብሔር መብትን ቀምቶ አገናኞች ሽማግሌዎች ናቸው።
በዛ የሽምግልና ስነ ስርዓት ብቻ ጋብቻው እያለቀ ነው። ምክንያቱም ትልቁ ሪዝን ድህነት ነው። ድህነት አሳልፎ ሰጥቷቸዋል። ድህነት መንፈሳዊ ነገር ነው። ድህነት የገንዘብ ማጣት አይደለም፣ በዋናነት አስተሳሰብ ነው፣ አእምሮ ነው ድህነት። ከዛ ግን ሁሉንም ነገር አፌክት ያደርጋል። ስፒሪቹዋል ነው አፌክት ያደርጋል። ከዚህ የተነሳ ድህነት ማለት መደገስ አንችልም። መደገስ ስለማንችል በሽምግልና ስርዓት እንጨርስ ተብሎ ግን ለሽማግሌዎች የሚደገሰው ግን ትልቅ ድግስ ነው። እኔ የሽማግሌዎች ጥሩ ምግብ መብላታቸውን እየተቃወምኩኝ አይደለም፣ ወይም በዛ ጊዜ ሰዎች ምግብ መብላታቸውን እየተቃወምኩኝ አይደለም። ለምን ግን ሙሉን ነገር እዛ እያስረከባቸው ይሆናል? ለምን በዚህ ደረጃ ጉልበት አገኘ? ይህ ዊችክራፍት ልምምድ፣ ይህ የጥንቆላ ልምምድ ለምን በዚህ ደረጃ ጉልበት አገኘ? አሁን ለምን ኃይል አገኘ? ለምን አቅም አገኘ? የጥሎሽ ስነ ስርዓትን ታውቃላችሁ። እንግዲህ እኔ ባለኝ መረጃ አንዳንድ አብያተ ክርስቲያናት ከብዙ ዓመታት በፊት ኢትዮጵያ ውስጥ የጥሎሽ ስነ ስርዓትን አብያተ ክርስቲያናት ነው የምለው፣ አሁንም ያልቀየሩ ያንን ሕጋቸውን ያለወጡ አብያተ ክርስቲያናት አሉ። ተግባር ላይ ብዙ ባናይም ማለት ብዙ አማኞች ይህንን ሲያደርጉ ባናይም የጥሎሽ ስነ ስርዓትን ትክክል አይደለም በሚል አግደውት ምዕመኖቻቸው ወይም አባላቶቻቸው በቤተ ክርስቲያን ያሉ አገልጋዮቻቸው ይህንን ሲያደርጉ ካገኙ ይቀጣሉ። ጥሎሽ ሲሰጡ ወይም ጥሎሽ ሲቀበሉ ያገኙ ይቀጣሉ። ይሄ ሜቢ 50 ዓመት ወይም 40 ዓመት ወይም ረጅም ዓመት ሆኖታል። ኤኒዌይስ ከኛ እድሜ በላይ ማለት ነው። ከኛ እድሜ በላይ ሆኖታል። ይሄ ከተወሰነ የቤተ ክርስቲያናትን ስም አልጠራም። ይህንን የምትሰሙ የምታውቁ ሰዎች ብዙ እንዳላችሁ አምናለሁ። ጥሎሽ ምንድን ነው ትርጉሙ? በዋናነት ራሱ ሚኒንጉ ምንድን ነው? ትርጉሙን ታውቁታላችሁ ወይ? ዛሬ የጥሎሽን ትርጉም ልነግራችሁ አይደለም እዚህ ያለሁት፣ ግን የጥሎሽ ትርጉም ምንድን ነው? የጥሎሽ ትርጉም የማታውቁትን ነገር ለምን ታደርጋላችሁ? ሳይገባችሁ ለምን ታደርጋላችሁ? እኔ በገባኝ ስለ ጥሎሽ ትርጉም ላስተምራችሁ ባይሆንም በገባችሁ ልንገራችሁ። ጥሎሽ አነሰም በዛም ባሎች የሆናችሁ ሚስቶቻችሁን እየገዛችሁ ነው በጥሎሽ። ወላጆች የሆናችሁ ልጆቻችሁን እየሸጣችሁ ነው በጥሎሽ። እየሸጣችሁ እየለወጣችሁ ነው በጥሎሽ። ልክ ጥሎሹን ከሰጠ በኋላ የባለቤትነት ስሜት ይሰማዋል። የባልነት ስሜት ሳይሆን ንብረት እንደሆነች ይሰማዋል። ሚስቶች የባሎች ንብረት አይደሉም፣ ወይም ባሎች ባለቤት አይደሉም። ባል ናቸው እንጂ ባለቤት ማለት አይ ዶንት ኖ እንዴት ኤክስፕሌን እንደማደርግ አላውቅም። ይህንን ወርድ ራሱ ባለቤት የሚለውን ወርድ ራሱ እንዴት ኤክስፕሌን እንደማደርግ አላውቅም። አንዳንድ ቃሎችን የተለመዱ ቃሎችን የተኖረበትን ቃል ኮንፍሮንት ላደርግ መጥቻለሁ ዛሬ በእግዚአብሔር ስም። አሁን በእግዚአብሔር ስም በእናንተ ፊት በእግዚአብሔር ስም ኮንፍሮንት ላደርግ ልቃወም መጥቻለሁ። አይሆንም ትክክል አይደለም ብዬ ልቃወም መጥቻለሁ። አልቀበልም። በእኔ ህይወት ብቻ ሳይሆን የእኔ ትውልድም እንዳይቀበለው ፈልጋለሁ። ነፃ እንዲወጣ ፈልጋለሁ። ከዚህ ነፃ ካልወጣችሁ ለእግዚአብሔር ልትሆኑ አትችሉም። እግዚአብሔር ሊጠቀምበት የሚችለው ትዳር ሊኖራችሁ አይችልም። ትዳር ሊኖራችሁ አይችልም። ሰዎችን በላያችሁ ላይ እየሾማችሁ ሽማግሌ የሆኑ ሰዎች በትዳራችሁ ላይ ይላችሁ። ኢየሱስ እንደዚህ ያለኝ አንድ ጊዜ እኔ ወደ ጋብቻ ከመግባቴ በፊት ወደ ትዳር እንድገባ ሲናገረኝ ወደ ጋብቻ ለመግባት ሬዲ አይደለሁም ብዬ ወደ ትዳር ለመግባት ሬዲ አይደለሁም ብዬ በጊዜው ስላመንኩኝ እና የልብ ዝግጅትም ስላልነበረኝ እግዚአብሔር እንግዲህ እንዴት እንዳዘጋጀኝ እንደሰራኝ ለዛ እንዳደረሰኝ ያውቃል። እኔ ግን የልብ ዝግጅት ስላልነበረኝ በግልጽ ማለት ነው ጾም ጸሎት ላይ ያለው ነው የተናገረኝ። ምክንያቱም ከዛ በፊት ለወራት ሲናገረኝ ነበር፣ ግን ጊዜ ሰጥቼ አቴንቲቭሊ ለመስማት ሬዲ አልነበርኩም። ግን እንደዛም ሆኖ ከአቅሜ በላይ ሆነ። የእግዚአብሔር ድምፅ እየተናገረኝ ያለው የእግዚአብሔር ድምፅ ከአቅሜ በላይ ሆነ። ልቋቋመው አልችልም። በየሄድኩበት ወክ እያደረግኩ እየበላው እየጠጣው እንቅልፍ ከመተኛቴ በፊት አልጋዬ መኝታዬ ላይ ሆኜ አልጋ ከመውረዴ በፊት ኤኒታይም ብቻ በነቃው ሰዓት ሁሉ የእግዚአብሔር መንፈስ ኢንቴንስ በሆነ በጣም ኢንቴንስ በሆነ መልኩ ይናገረኝ ጀመር እና ከአቅሜ በላይ ሆነ። ስለዚህ በዚህ ጉዳይ ጾም ጸሎት ለመግባትና እግዚአብሔር እያለ ያለውን ነገር አትሊስት እኔ ላስረዳው ያለሁበትን ሁኔታ ብዬ አሰብኩ። ላስረዳው ማለት እንደማይሆን ፈቃደኛ እንዳልሆንኩ ላስረዳው፣ ከልቤ ነው የምላቸው፣ ላስረዳው ብዬ አሰብኩና ጾም ጸሎት ገባሁ እና በዛ ጾም ጸሎት በገባሁበት ጊዜ ገና ከመጀመሪያው ጊዜ ጀምሮ ይናገረኝ ጀመር እና በአንዱ ቀን እንደዚህ አለኝ። በጣም ከባድ ማለት ሊትራሊ ለእኔ በሰዓቱ ከባድ ነበር ለእኔ። አሁን ስናገር ያው እኔን ስላልሆናችሁ ያ ስሜት ላይሰማችሁ ይችላል። ደግሞ መልእክቱን እናንተ የሚመለከት አይነት ራሱ ከሆነ ይሰማችኋል። እና ተንበርክኬ እየጸለይኩ ነው
መንፈስ ቅዱስ እንደዚህ አለኝ። በጣም በሚገርም ሁኔታ ብዙ አይደለም ኦደብል ድምጾችን የሰማሁባቸው ጊዜያቶች ማለት ኢንታይርሊ ኦደብል አይደለም የምሰማው፣ ግን በዛን ቀን ኦደብል በሆነ መልኩ ተናገረኝ። ጮክ ብሎ ማለት ነው። ለልቤም፣ ለጆሮዬም፣ ለጭንቅላቴም፣ ለእግሬም፣ ለእጄም ሁሉም የሰውነቴ አካል ሁሉ ጆሮ ነው የሆነው። ይዛን ቀን ጆሮ ነው የሆነው። እንደዚህ ብሎ ነው የተናገረኝ። በራስ ላይ የሾምካቸው ሰዎች አሉ። የክርስቶስን ጌትነት ኦፖዝ የሚያደርጉ የሚቃወሙ ሰዎች አሉ። ስለዚህ በእኔ ጌትነት ላይ የተነሱ ሰዎች አሉ። እነሱን ሰዎች ስለሾምካቸው እኔ የምለውን ነገር ልትቀበል አልቻልክም። እነዚህን ራስ የሆኑን ሰዎች ከላይ ላይ አውርድ። ከዛም በኋላ እኔን በላይ ላይ በቤት ላይ በህይወት ላይ ጌታ አድርግ፣ ልትቀበለኝ ትችላለህ። በሩን ከፍቼ ነው የሮጥኩት። ተመልሼ መጣሁ ማለት ይህንን ሲናገር ቃሉ ሲናገር ይኸውላችሁ ራስ የሆኑ ሰዎች እንዳለ መጡ ጭንቅላቴ ውስጥ ገቡኝ። እነማን እንደሆኑ ተረዳኋቸው። እነማን እንደሆኑ ፈራኋቸው። ሳወርድ እንዴት ነው ማወርዳቸው እነዚህን ሰዎች ብዬ አስብ። ፈራኋቸው። ብዙ ራስ ነበረኝ። ከኢየሱስ ውጭ የሆኑ ራሶች ነበሩኝ። አገልጋይ ነኝ። ብዙ ዓመት ኦልሞስት 1 ዲኬድ 10 ዓመት ሙሉ ሳገለግል ቆይቻለሁ። እስከዛ ጊዜ ድረስ ለ10 ዓመት ሳገለግል ቆይቻለሁ። መልእክት ስናገር ቆይቻለሁ። ትንቢት ወደ ገጠር ወደ ከተማ ብቻ ሳገለግል ቆይቻለሁ። ኤኒዌይስ በዚህ ልክ ተይዤ እንደነበር አላወቅኩም ነበር እስከዛች ሰዓት ድረስ። ይሁላችሁ የሽምግልና የጋብቻ ሽምግልና ዋናው ኢንቴንሽን በሰው ትዳር ውስጥ ሌላ ጌታ ማስቀመጥ ነው። ኢየሱስ ጌታ እንዳይሆን ራስ እንዳይሆን መከልከል ነው። ሽምግልና ብቻ አይደለም። ሽማግሌ ላካችሁም አላካችሁም ሙሉ ስርዓቱ፣ ልቡ፣ አቲቲዩዱ በራሱ በክርስቶስ ጌትነት ላይ የተነሳ ጦርነት ነው። በቤተ ክርስቲያን ውስጥ ይወላችሁ በሶስት ነገሮች ላይ ደጋግሞ ሰይጣን ጦርነት ያስነሳል። በሶስት ነገሮች ላይ ወይም በአማኝ ህይወት ውስጥ የመጀመሪያው በኢየሱስ ጌትነት ላይ ነው። ኢየሱስን ጌትነት ነው ፖዝ የሚያደርገው። በተለያየ መልክ ነው የሚያደርገው፣ በተለያየ መልክ። ሁለተኛው በእግዚአብሔር አባትነት ላይ ነው። በእግዚአብሔር አባትነት ላይ ጦርነት ያስነሳል። እግዚአብሔር አባታችሁ እንዳልሆነ፣ ነፃነት እንደሌላችሁ፣ እግዚአብሔር እንደፈለጋችሁ እግዚአብሔር ጋር መቅረብ እንደማትችሉ፣ አሁን መጋረጃው እንደተቀደደ እንዲሰማችሁ አይፈልግም። ጦርነት ያደርጋል። ሶስተኛው ደግሞ በእናንተ አይደንቲቲ በክርስቶስ በተደረገላችሁ ማንነት ላይ እናንተን በመውቀስ በእናንተ አይደንቲቲ ልትኖሩ የተገባችሁን የጽድቅ ህይወት እንዳትኖሩ ጦርነት ያስነሳል። በሶስቱ ነገር ላይ በክርስቶስ ጌትነት፣ በእግዚአብሔር አባትነት፣ በእናንተ ማንነት ላይ ጦርነት ያስነሳል። ይሄ በቤተ ክርስቲያን ውስጥ በክርስቶስ ጌትነት ላይ የተከፈተ ጦርነት ነው። እግዚአብሔር ያዘጋጃትን ሴት እግዚአብሔር አይደለም ያዘጋጃት፣ ሚስትን ማለት ነው። እግዚአብሔር ሳይሆን የሚያዘጋጀው ወላጅ እናትና አባት ነው የሚያዘጋጁት። አይደለም እናትና አባት ሚስትን የማዘጋጀት መብት የላቸውም፣ ልጅ የማሳደግ እንጂ። እንዴት ነው ልጆቻችሁ ሚስት የምታደርጉት? እናንተ እንዴት አድርጋችሁ ነው ሚስት የምታደርጉት? አትችሉም እኮ ሚስት ማድረግ። ለማን ነው ሚስት የምትሆነው? መንፈሳዊ ማንነቷን ማወቅ አትችሉም። መንፈሳዊ ኤሌመንቷን ማወቅ አትችሉም። ስሪቷን ማወቅ አትችሉም። ዲዛይኗን ማወቅ አትችሉም። ዲዛይን ያደረጋት አካል አለ፣ የሰራት አካል አለ፣ የፈጠራት አካል አለ። ከጎኑ አጥንት አወጣና ያንን አጥንት ሰራ ይላል መጽሐፍ። እንዴት እንዳበጀ ያውቃል እግዚአብሔር። በነገራችን ላይ እግዚአብሔር ለአዳም ሔዋንን ሲሰራ ሮማንን አልሰራም። ሴት እንኳን ሆና ሌላች ሴት አልሰራም። ሔዋንን ነው የሰራው። ማለት የአዳምን ሚስት ነው የሰራው። ሊሆነች ራንደም ሴት አልሰራም። ለአዳም ተስማሚ ረዳት፣ ፐርፌክት ረዳት የምትሆን ሚስት ነው የሰራው። የሆነች ሴት አልሰራም፣ ሚስት ነው የሰራው። ይኸውላችሁ ሴቶች ሁሉ ሚስት መሆን አይችሉም። የሆነ ሰው ሚስት መሆን አይችሉም። ራንደም ሰው ሚስት መሆን አይችሉም። ወንዶች ሁሉ የራንደም ሴት ባል መሆን አይችሉም። እንደዛ መሆን አይችሉም። ወንዶች ሁሉ ባል አይደሉም፣ ሴቶች ሁሉ ሚስት አይደሉም ማለት ነው። በሌላ ቋንቋ ባል የሚያደርጋቸው ወንዶችን እግዚአብሔር ነው፣ ሚስት የሚያደርጋቸው ሴቶችን እግዚአብሔር ነው። እንግዲህ መጽሐፍ አእምሮን ሁሉ በክርስቶስ ላይ ከፍ የሚለውን እውቀት እናፈርሳለን ይላል። በክርስቶስ ጌትነት ላይ ከፍ የሚል እውቀት ዊችክራፍት ማኒፑሌት ያደርጋል። እኔ ነኝ ጌታ ይላል። እኔ ነኝ ትዳርን የሰራሁት፣ እኔ ነኝ የሰጠሁት ይላል። አባት ክሌም ያደርጋል፣ እናት ክሌም ታደርጋለች። አትችሉ። ነገር ግን ባሏን ይዛ ለመልስ በሚል ሰበብ በግ ይዘው ድፎ ይዘው ሌላም ነገር ይዘው ባሏን ይዛ ስትሄድ ኢየሱስ አለ። የኢየሱስ ጌትነት ላይ ተነሳ። ይሄ ብቻ አይደለም። ለምንድን ነው ዳቦ የሚቆረሰው? ስም እንዲወጣላት። ለምንድን ነው ስም ይወጣላት? ስሟ ለምንድን ነው የሚቀየረው? ባሏ ለአባቷ ሰብሚት እንዲያደርግ፣ ለባሏ አባት ራስ እንዲሆን እያለ ይህን ስፒሪቹዋል ሚኒንጉን ነው እየነገርኳቸው ያለ
በባሏ ላይ አባቷ ራስ እየሆነ ቤተ ክርስቲያንስ ቢሆን ክሌም የምታደርጊው ትዳርን መቼ ነው? የምትቀበዩ መቼ ነው? ልጆችሽ ትዳራቸውን በየቦታው አዝረክርከው መቼ ነው አንቺ ባለቤት? እንግዲህ የተወደዳችሁ ወገኖች ለአሁን ያቀረብንላችሁ ይህንን ይመስላል። እንግዲህ በሚቀጥለው ክፍል ሌሎችን ደግሞ የዊች ክራፍት የጥንቆላ መልኮችን እነዚህን ደግሞ በሚቀጥለው ምዕራፍ ይዘን እንመጣለን። እስከዛ ድረስ ሰላም።